ተመልካቾቻችን በዛሬው በኢትዮጵያ ኔክስት ቶፕ ሞዴል ፕሮግራማችን የቶፕ 12 ሞዴሎቻችን ከዚህ በፊት የሰሩት ማን እንደነበሩ የትኛው ሴግመንት ላይ በደንብ እንደሰሩ የትኛው ሴግመንት ደግሞ እነሱ እንዳልወደዱትና ፖይንታቸውም ዝቅ እንዳለበት የሚያሳይ ፕሮግራም ይዘንላችሁ ቀርበናል። ይሄን ፕሮግራማችንን ለየት የሚያደርገው በኢትዮጵያ ኔክስት ቶፕ ሞዴል ታሪክ ለመጀመሪያ ጊዜ ቶፕ ሞዴሎቻችን አሸናፊ የሚሆኑት በቮት እንደሚሆንም የምንገልጽበት ነው። በዚህ ፕሮግራማችን የቶፕ 12 ሞዴሎቻችንን የቮት ኮድና መለያ ቁጥራቸውን እናሳውቃችኋለን ማለት ነው። አብራችሁን ቆዩ። ሞዴል ሶስና ጌታውን ትባላለች። በኢትዮጵያ ኔክስት ቶፕ ሞዴል የአራተኛ ዙር ተወዳዳሪ የመጨረሻ ቶፕ 12 የገባች ተወዳዳሪ ናት። የትውልድ ቦታዋም በደቡባዊ የኢትዮጵያ ክፍል ሐዋሳ ከተማ ሲሆን ይቺ ወጣት ሞዴል 1 ሜትር ከ74 ሴንቲሜትር እርዝማኔ ሲኖራት ክብደቷም 58 ኪሎ ግራም ይመዝናል። በትምህርት ደረጃዋም የመጀመሪያ ዓመት የዩኒቨርሲቲ ተማሪ ናት። በኢትዮጵያ ኔክስት ቶፕ ሞዴል ለመሳተፍ ምክንያት የሆናት ሶሻል ሚዲያ ላይ ማስታወቂያ በማየት ነው ትላለች። በኢትዮጵያ ኔክስት ቶፕ ሞዴል ላይ ከነበሩት በርካታ ቻሌንጆች መካከል ቻሌንጅ ያደረገኝ የዋና ፎቶ ቻሌንጅ ነው በማለትም ትናገራለች። እናም በኢትዮጵያ ኔክስት ቶፕ ሞዴል ጥሩ እንቅስቃሴ ከሚያሳዩ ቶፕ ሞዴሎች አንዷ መሆኗም ይታወቃል። መልካም ዕድል ለሶስና። ሞዴል ታምራት ደመላሽ ይባላል። በኢትዮጵያ ኔክስት ቶፕ ሞዴል የአራተኛ ዙር ተወዳዳሪ ሲሆን የመጨረሻ ቶፕ 12 የገባ ተወዳዳሪ ነው። የትውልድ ቦታው በደቡብ ምስራቃዊ አሰላ ከተማ ነው። ይህ ወጣት ሞዴል 1 ሜትር ከ91 ሴንቲሜትር እርዝማኔ ሲኖረው ክብደቱም 72.5 ኪሎ ግራም ይመዝናል። የትምህርት ሁኔታው በኢንስታሌሽን ተማሪ ሲሆን ከሞዴሊንግ ጎን ለጎን በሞዴሊንግ ኮችነት የተሰማራ ሲሆን በኢትዮጵያ ኔክስት ቶፕ ሞዴል ለመሳተፍ የብዙ ጊዜ ፍላጎት እንደነበረውም ይገልጻል። እንዲሁም በዚሁ በኢትዮጵያ ኔክስት ቶፕ ሞዴል ተሳታፊ ከሆነ በኋላ በዚሁ በሞዴሊንግ ዘርፍ አዳማና አሰላ ላይ ብዙ የሥራ ዕድሎች እንደተከፈቱለት እንዲሁም በሞዴል መልካም አማካኝነት ሥራ እንደሰራም ይናገራል።
በኢትዮጵያ ኔክስት ቶፕ ሞዴል ላይ ከነበሩ በርካታ ቻሌንጆች መካከል በቦራ ፓርክ የነበረው ቻሌንጅ እጅጉን እንደፈተነውም ይናገራል። እናም በኢትዮጵያ ኔክስት ቶፕ ሞዴል ጥሩ እንቅስቃሴ ከሚያሳዩ ቶፕ ሞዴሎች አንዱ መሆኑም ይታወቃል። መልካም ዕድል ለታምራት። ሞዴል ዳዊት ደምስስ ይባላል። በኢትዮጵያ ኔክስት ቶፕ ሞዴል የአራተኛ ዙር ተወዳዳሪ ሲሆን የመጨረሻ ቶፕ 12 የገባ ተወዳዳሪ ነው። የትውልድ ቦታውም በኢትዮጵያ መዲና አዲስ አበባ ነው። ይህ ወጣት ሞዴል 1 ሜትር ከ87 ሴንቲሜትር እርዝማኔ ሲኖረው ክብደቱም 85 ኪሎ ግራም ይመዝናል። በትምህርት ደረጃው በማኔጅመንት ተመራቂ ተማሪ ሲሆን ከሞዴልነት ጎን ለጎን የግሉን ስራ እየሰራ ይገኛል። በኢትዮጵያ ኔክስት ቶፕ ሞዴል ላይ የመሳተፍ ጉጉት ከበፊት ጀምሮ እንደነበረውና በሶስተኛው ዙር ለመሳተፍ አስቦ ሳይሳካ ቢቀርም ከዛም ጊዜውን ጠብቆ በአራተኛው ዙር መሳተፍ እንደቻለ ይናገራል። በዚሁ በኢትዮጵያ ኔክስት ቶፕ ሞዴል ተሳታፊ ከሆነ በኋላ በዚሁ በሞዴሊንጉ ዘርፍ የሙሽራ ልብስ ማስታወቂያ እንዲሁም በሙዚቃ ክሊፕ ላይ ሞዴል ሆኖ እንዲሰራ መንገድ ከፍቶለታል። በኢትዮጵያ ኔክስት ቶፕ ሞዴል ከነበሩ በርካታ ቻሌንጆች መካከል የካፕል ፎቶ ቻሌንጅ እጅጉን እንደፈተነውም ይናገራል። እናም በኢትዮጵያ ኔክስት ቶፕ ሞዴል ጥሩ እንቅስቃሴ ከሚያሳዩ ቶፕ ሞዴሎች አንዱ መሆኑ ይታወቃል። መልካም ዕድል ለሞዴል ዳዊት። ሞዴል በኃይሉ አሊ ይባላል። በኢትዮጵያ ኔክስት ቶፕ ሞዴል የአራተኛው ዙር ተወዳዳሪ ሲሆን የመጨረሻ ቶፕ 12 የገባ ተወዳዳሪ ነው። ይህ ወጣት 1 ሜትር ከ95 ሴንቲሜትር እርዝማኔ ሲኖረው ክብደቱም 73 ኪሎ ግራም ይመዝናል። በትምህርት ደረጃው የኮሌጅ ተማሪ ሲሆን በኢትዮጵያ ኔክስት ቶፕ ሞዴል ለመሳተፍ ከበፊት ጀምሮ ፍላጎት እንደነበረውና በጊዜውም ጅጅጋ ሆኖ ጓደኛው በአካል ቀርቦ እንዳስመዘገበው ይናገራል። በዚሁ በኢትዮጵያ ኔክስት ቶፕ ሞዴል ተሳታፊ ከሆነ በኋላ በዚሁ በሞዴሊንጉ አንድ የመድረክ ስራ እንደሰራና በብዙ ሰው ዘንድ እውቅና እንደሰጠውም ገልጿል። በኢትዮጵያ ኔክስት ቶፕ ሞዴል ላይ
ከነበሩ በርካታ ቻሌንጆች መካከል የመንገድ ፎቶ ቻሌንጅ እጅጉንም እንደፈተነው ይናገራል። እናም በኢትዮጵያ ኔክስት ቶፕ ሞዴል ጥሩ እንቅስቃሴ ከሚያሳዩ ቶፕ ሞዴሎች አንዱ መሆኑ ይታወቃል። መልካም ዕድል ለሞዴል በኃይሉ። ሞዴል ሲሳይ አሰላ ይባላል። በኢትዮጵያ ኔክስት ቶፕ ሞዴል የአራተኛ ዙር ተወዳዳሪ ሲሆን የመጨረሻ ቶፕ 12 የገባ ተወዳዳሪ ነው። የትውልድ ቦታው በደቡባዊ ኢትዮጵያ ሐዋሳ ነው። ይህ ወጣት ሞዴል 1 ሜትር ከ87 ሴንቲሜትር እርዝማኔ ሲኖረው ክብደቱም 65 ኪሎ ግራም ይመዝናል። በትምህርት ደረጃው የኮሌጅ ተማሪ ሲሆን ከሞዴልነት ጎን ለጎን በፋሽን ዲዛይን ተቀጥሮ እየሰራ ይገኛል። በኢትዮጵያ ኔክስት ቶፕ ሞዴል ላይ የመሳተፍ ጉጉት ከበፊት ጀምሮ እንደነበረውና ከዛም ጊዜውን ጠብቆ መሳተፍ እንደቻለ ይናገራል። እንዲሁም በዚሁ በኢትዮጵያ ኔክስት ቶፕ ሞዴል ተሳታፊ ከሆነ በኋላ በዚሁ በሞዴሊንግ ዘርፍ የፋሽን ዲዛይነር ልብስ የማስተዋወቅ ዕድል አግኝቷል። በኢትዮጵያ ኔክስት ቶፕ ሞዴል ላይ ከነበሩ በርካታ ቻሌንጆች መካከል የስዊሚንግ ፑል ፎቶ ቻሌንጅ እጅጉን እንደፈተነውም ይናገራል። እንደ ምክንያትም ዋና አለመቻሉ እንደሆነም ይገልጻል። እናም በኢትዮጵያ ኔክስት ቶፕ ሞዴል ጥሩ እንቅስቃሴ ከሚያሳዩ ቶፕ ሞዴሎች አንዱ መሆኑ ይታወቃል። መልካም ዕድል ለሞዴል ሲሳይ። ሞዴል ብሌን ንጉሴ ዘነበ ትባላለች። በኢትዮጵያ ኔክስት ቶፕ ሞዴል የአራተኛ ዙር ተወዳዳሪ የመጨረሻ ቶፕ 12 የገባች ተወዳዳሪ ናት። የትውልድ ቦታዋ በሰሜናዊ የኢትዮጵያ ክፍል መንዝ ሲሆን የምትኖረውና እድገቷ ደብረ ብርሃን ከተማ ነው። ይቺ ወጣት ሞዴል 1 ሜትር ከ68 ሴንቲሜትር ርዝማኔ ሲኖራት ክብደቷም 48 ኪሎ ግራም ይመዝናል። በትምህርት ደረጃዋም የ12ኛ ክፍል ተማሪ ናት። በኢትዮጵያ ኔክስት ቶፕ ሞዴል ላይ ለመሳተፍ ምክንያት ይሆናት ጓደኛዬ ማስታወቂያ እንደወጣ ነግሮኝ ነው ትላለች። በዚሁ በኢትዮጵያ ኔክስት ቶፕ ሞዴል ተሳታፊ ከሆነች በኋላ በዚሁ በሞዴሊንጉ ዘርፍ ብዙ የሥራ ዕድሎች እንደተከፈቱላት ትናገራለች። ከተከፈቱላት የሥራ ዕድሎች መካከል የሶሻል ሚዲያ ማስታወቂያና የሙዚቃ ክሊፕ ሞዴል ሆና እንድትሰራ አስችሏታል። እንዲሁም ኢትዮጵያ ኔክስት ቶፕ ሞዴል መወዳደር ከጀመርኩ ያገኘው ትልቅ ጥቅም የኢትዮጵያ ምርጥ የሆነው አባይ ቲቪ ላይ መታየቴ ነው ብላም ትናገራለች።
በኢትዮጵያ ኔክስት ቶፕ ሞዴል ላይ ከነበሩ በርካታ ቻሌንጆች መካከል ቻሌንጅ ያደረገኝ የዋና ፎቶ ቻሌንጅ ነውም ትላለች። እናም በኢትዮጵያ ኔክስት ቶፕ ሞዴል ጥሩ እንቅስቃሴ ከሚያሳዩ ቶፕ ሞዴሎች አንዷ መሆኗም ይታወቃል። መልካም ዕድል ለብሌን። ሞዴል ኤደን ኃይሉ ትባላለች። በኢትዮጵያ ኔክስት ቶፕ ሞዴል የአራተኛ ዙር ተወዳዳሪ የመጨረሻ ቶፕ 12 የገባች ተወዳዳሪ ናት። የትውልድ ቦታዋም አሰላ ሲሆን ይህቺ ወጣት ሞዴል 1 ሜትር ከ75 ሴንቲሜትር እርዝማኔ ሲኖራት ክብደቷም 53 ኪሎ ግራም ትመዝናለች። በትምህርት ደረጃዋ በአካውንቲንግና ፋይናንስ ተመራቂ ተማሪ ስትሆን የኢትዮጵያ ኔክስት ቶፕ ሞዴልን ከበፊትም እንደምትከታተልና በዚህኛውም ዙር ተሳታፊ መሆን እንደቻለች ትገልጻለች። ኢትዮጵያ ኔክስት ቶፕ ሞዴል ላይ መሳተፍ ከጀመረች ጀምሮ ብዙ መድረኮች ላይ መስራት እንደቻለች ትናገራለች። በኢትዮጵያ ኔክስት ቶፕ ሞዴል ላይ ከነበሩ በርካታ ቻሌንጆች መካከል ቻሌንጅ ያደረገኝ የኩሪፍቱ ዋና ቻሌንጅ አድርጎኛል ትላለች። እናም በኢትዮጵያ ኔክስት ቶፕ ሞዴል ላይ ጥሩ እንቅስቃሴ ከሚያሳዩ ቶፕ ሞዴሎች አንዷ መሆኗ ይታወቃል። መልካም ዕድል ለኤደን። ሞዴል ሰለሞን አዲስ መንግስት ይባላል። በኢትዮጵያ ኔክስት ቶፕ ሞዴል የአራተኛ ዙር ተወዳዳሪ ሲሆን የመጨረሻ ቶፕ 12 የገባ ተወዳዳሪም ነው። የትውልድ ቦታው በሰሜናዊ ኢትዮጵያ ጎንደር አዲስ ዘመን ነው። ይህ ወጣት ሞዴል 1 ሜትር ከ85 እርዝማኔ ሲኖረው ክብደቱም 73 ኪሎ ግራም ይመዝናል። በትምህርት ደረጃው 2 ዲፕሎማና 1 ዲግሪ በማኔጅመንት ይዟል። ከሞዴልነት ጎን ለጎን በሌላ የሙያ ዘርፍ በተማረበት ማኔጅመንት ዘርፍ የተሰማራ ሲሆን በሙያውም የሆቴል ማናጀር በመሆን እያገለገለ ይገኛል። በኢትዮጵያ ኔክስት ቶፕ ሞዴል ለመሳተፍ የራሱ ተነሳሽነት እንደሆነም ይናገራል። እንዲሁም በዚሁ የኢትዮጵያ ኔክስት ቶፕ ሞዴል ተሳታፊ ከሆነ በኋላ በዚሁ በሞዴሊንጉ ዘርፍ ብዙ የሥራ ዕድሎች እንደተከፈቱለት ይናገራል። ከተከፈቱለት የሥራ ዕድሎች መካከል የቬሎ ማስታወቂያ፣ የሱፍ ቤት ማስታወቂያ እንዲሁም ሌሎችም
በኢትዮጵያ ኔክስት ቶፕ ሞዴል ላይ ከነበሩ በርካታ ቻሌንጆች መካከል ካፕል ፎቶ ቻሌንጅ እጅጉን እንደፈተነውም ይናገራል። እናም በኢትዮጵያ ኔክስት ቶፕ ሞዴል ጥሩ እንቅስቃሴ ከሚያሳዩ ቶፕ ሞዴሎች አንዱ መሆኑ ይታወቃል። መልካም ዕድል ለሰለሞን። ሞዴል ሜላት ደጀኔ ትባላለች። በኢትዮጵያ ኔክስት ቶፕ ሞዴል የአራተኛ ዙር ተወዳዳሪ የመጨረሻ ቶፕ 12 የገባች ተወዳዳሪ ናት። የትውልድ ቦታዋም በምስራቁ የኢትዮጵያ ክፍል በጅጅጋ ሶማሌ ክልል ነው። ይቺ ወጣት ሞዴል 1 ሜትር ከ75 ሴንቲሜትር እርዝማኔ ሲኖራት ክብደቷም 56 ኪሎ ግራም ይመዝናል። በትምህርት ደረጃዋም በአካውንቲንግ የመጀመሪያ ዲግሪ አላት። በኢትዮጵያ ኔክስት ቶፕ ሞዴል ለመሳተፍ ምክንያት የሆናት ሮል ሞዴል የሆነችው ኢትዮጵያዊቷ ኢንተርናሽናል ሞዴል ሊያ ከበደን ለመከተል ነው። በዚህ ምክንያት እህቷ እንዳስመዘገበቻት ትናገራለች። እንዲሁም ኢትዮጵያ ኔክስት ቶፕ ሞዴል መወዳደር ከጀመርኩ ያገኘው ትልቁ ጥቅም የኢትዮጵያ ምርጥ የሆነው አባይ ቲቪ ላይ መታየቴ ነው ብላ ትናገራለች። በኢትዮጵያ ኔክስት ቶፕ ሞዴል ላይ ከነበሩ በርካታ ቻሌንጆች መካከል እኔ ወደድኩት ለራሴና ለሴቶች በሙሉ ድምጽ ሆኛለሁ ብዬ የማስበው ቻሌንጅ ነው ትላለች። እናም በኢትዮጵያ ኔክስት ቶፕ ሞዴል ጥሩ እንቅስቃሴ ከሚያሳዩ ቶፕ ሞዴሎች አንዷ መሆኗም ይታወቃል። መልካም ዕድል ለሜላት። ሞዴል ሰዋለም ደረጀ ይባላል። በኢትዮጵያ ኔክስት ቶፕ ሞዴል የአራተኛ ዙር ተወዳዳሪ ሲሆን የመጨረሻ ቶፕ 12 የገባ ተወዳዳሪ ነው። የትውልድ ቦታው በኢትዮጵያ ዋና ከተማ በሆነችው አዲስ አበባ ነው። ይህ ወጣት ሞዴል 1 ሜትር ከ90 ሴንቲሜትር እርዝማኔ ሲኖረው ክብደቱም 85 ኪሎ ግራም ይመዝናል። በትምህርት ደረጃው በሳይኮሎጂ የመጀመሪያ ዲግሪ ያለው ሲሆን ከሞዴልነት ጎን ለጎን በሽያጭ አማካሪነት እየሰራም ይገኛል። በኢትዮጵያ ኔክስት ቶፕ ሞዴል በጓደኞቹ ግፊት አማካኝነት መመዝገብ እንደቻለም ይናገራል። በኢትዮጵያ ኔክስት ቶፕ ሞዴል ላይ ከነበሩ በርካታ ቻሌንጆች መካከል የፖርትሬት ፎቶ ቻሌንጅ እጅጉን እንደፈተነውም ይናገራል። እናም በኢትዮጵያ ኔክስት ቶፕ ሞዴል ጥሩ እንቅስቃሴ ከሚያሳዩ ቶፕ ሞዴሎች አንዱ መሆኑ ይታወቃል። መልካም ዕድል ለሞዴል ሰዋለም።
ሞዴል ሰርካለም ተመስገን ትባላለች። በኢትዮጵያ ኔክስት ቶፕ ሞዴል የአራተኛ ዙር ተወዳዳሪ የመጨረሻ ቶፕ 12 የገባች ተወዳዳሪ ናት። የትውልድ ቦታዋ አዳማ ሲሆን ይቺ ወጣት ሞዴል 1 ሜትር ከ73 ሴንቲሜትር እርዝማኔ ሲኖራት ክብደቷም 57 ኪሎ ግራም ትመዝናለች። በትምህርት ደረጃዋም በዩኒቨርሲቲ ትምህርቷን ለ2 ዓመት ያህል ተምራ ያቋረጠች ሲሆን በንግድ ሥራ ላይ ተሰማርታም ትገኛለች። በኢትዮጵያ ኔክስት ቶፕ ሞዴል ላይ ከነበሩት በርካታ ቻሌንጆች መካከል ቻሌንጅ ያደረገኝ የዋና የቦራ አሚዝመንት ፓርክ ከነበረው ከፍታ አንጻር አሞኝና የኩሪፍቱ ዋና ቻሌንጅ ደግሞ ውሃው ከፍ በማለቱ እንደ ልቤ ፖዝ እንዳላደርግ ቻሌንጅ አድርጎኛል ትላለች። በኢትዮጵያ ኔክስት ቶፕ ሞዴል ጥሩ እንቅስቃሴ ከሚያሳዩ ቶፕ ሞዴሎች አንዷ መሆኗም ይታወቃል። መልካም ዕድል ለሰርካለም። ተመልካቾቻችን እንግዲህ በዛሬው በኢትዮጵያ ኔክስት ቶፕ ሞዴል ፕሮግራማችን እንደ ተመለከታችሁት የቶፕ 12 ሞዴሎቻችን መለያና ቮት የምታደርጉበትን ኮድ ይፋ አድርገናል ማለት ነው። ከዚህ ሳምንት ጀምሮ ቮት የማድረጊያው መስመር ክፍት ነው። አበረታቷቸው፣ ቮት አድርጉላቸው። ውጤቱን አብረን የምንመለከት ይሆናል ማለት ነው። እስከ ሳምንት፣ መልካም ሳምንት።